እንዲህ ብለሃል አሉ የተማረች ሴትና ገንዘብ ያላት ሴት ለትዳር አትሆንም። እውነትህን ነው። ገንዘብ ካላት የተማረች ከሆነች አንተ የፈራኸው ለትዳር አለመሆኗን ሳይሆን ላንተ ማኒፑሌሽን እና አቢዩዝ የማትመች ጠንካራ ሴት መሆኗን ነው የፈራኸው። አንተ ቺት ስታደርግባት ፋይናንሻሊ ያሉን ነገሮች ልደብቅባት ስትሞክር እንደፈለክ መንዘላዘል ስትፈልግ እነዚህ ነገሮች ሁሉ ተቋቁማ ስለማታልፍና አንተ የሰራኸውን ስተት ስለምትደርስብህ ስለተበለጥክ ነው የፈራኸው። ባይ ዘ ዌይ በጣም ጀግና ወንዶች አሉ የምትበልጣቸውን ሴቶች የበለጠ እያበረታቱ ወደ ተሻለ ነገር የሚያደርሱ። እንደዛ አይነት ወንዶችን አይደለም እየተናገርኩ ያለሁት እኔ። ምርጥ ወንዶች አሉ ጀግና የሆኑ ሚስቶቻቸውን የሚያስተምሩ እነሱ ሳይማሩ የተሻለ ደረጃ ላይ እንድትደርስ የሚረዱ ምርጥ ወንዶች አሉ። እነሱን አያካትትም ይሄ። ላንተ ለሰነፉ ነው ይሄንን ቪዲዮ የሰራሁትም ሐሳቡም የሚመለከተው መስራት ወይ አትችል ወይ አንተ ደግሞ አታሰራ። ሰርቶ የሚያሰራ እኮ አለ። አንተ አትሰራም አታሰራም። እሷ አቅም ስላላትና ዕውቀት ስላላትና ስለምትሰራ እንዳትሰራ የማድረግ ገንዘብ ኖሯት አቅም ኖሯት ፋይናንሻሊ ደግሞ የሆኑ ቢዝነሶችን ራን ለማድረግ ስትፈልግ ገና ለገና ኢኮኖሚካሊ በጣም ስቴብል በሆነች ቁጥር ከቁጥጥሬ ውጪ ትሆናለች በሚል አልአግባብ ፍራቻ እሷን ሂንደር ማድረግ የምትፈልግ ለእንዳንተ አይነት ወንድ ነው ይሄንን ቪዲዮ የሰራሁት። ኢማጂን አንዲት ሴት የተማረች ከሆነችና አቅም ያላት ከሆነ ገንዘብ ካላት አንተ እንደፈለክ ተጨማልቀህና ቺት አድርገህባት መኖር አትችልም። ያንተን ማኒፑሌሽን ያንተን አቢዩዝ በእጥፍ አርጋ ትመልስልሃለች። ማሸነፍ ትችላለች። ጀግና ናት፣ አቅም አላት። እነዛን ነገሮች ደግሞ እንደ ወንድ አንተ መቋቋም አልቻልክም፣ አቅቶሃል። ለምን? ሰነፍ ነህ። የሆኑ ነገሮችን ተሯሩጠህ እንደ ፍቅረኛ እንደ ባል የተሻለ ነገር ለማምጣት አልፈለግም። የሆነ ሶሻል ሚዲያ ስልክ ከፍተህ ስክሮል እያረክ ነው መዋል የምትፈልገው። 2-3 ቢዝነሶችን ማሯሯጥ፣ ቅጥረኛ ከሆነ ከቅጥር በኋላ ወጥተህ ሌላ ተጨማሪ ስራ በመስራት ኢኮኖሚካሊ ራስህን ለማሳደግ እየታገልክ ስላልሆነ እንደዛ እየታገለች ያለች ሴት ከመጣች ያንተ ስንፍና ያንተ አይምሮ እኮ ነው አይምሮክ ስለሚቆጠቁጥህ እሷ ሰርታ እየመጣች አንተ ያንን ማድረግ ስላልቻልክ የራስህ ስንፍና ራስን ስለሚወቅስህ ያንን መቋቋም አቅቶክ የተማረች ሴትና ገንዘብ ያላት ሴት ለትዳር አትሆንም። እውነትህን ነው። እንዴት ነው ማትሆነው? የተማረች ሴት እኮ ምርጥ ልጆች ነው የምታፈራው። ገንዘብ ያላት ሴት እኮ ልጆቿ አይራቡባትም። በዚህም ማርጋ በዛም ማርጋ አገላብጣ ማኖር ትችላለች። አንተ ግን እንደፈለክ እሷ ላይ መጨፈር አትችልም። ጀግና ወንድ የሚመርጠው ወንድ የሚባል ወንዳ ወንድ የሚመርጠው ግን አቅም ያላትን ኢኮኖሚካሊ ኬፓብል የሆነችውን እኔ ባልፍ እኔ ያለኝን ንብረት ሲደመር እሷ ያላትን ንብረት ማኔጅ ማድረግ ትችላለች፣ ልጆቼ አይራቡም፣ ማስተዳደር ትችላለች ብሎ የሚመርጠው ጀግናዋን ሴት ነው። በራሷ መቆም የምትችለዋን ኢኮኖሚካሊ ኬፓብል የሆነችዋን የተማረችዋን ነገሮችን ማመዛዘን የምትችለዋን በትንንሽ በብልጭልጭ ነገር የማትሸወደዋን ነገዋን አርቃ የምታየዋን ህልም ያላትን ሴት ነው የሚመርጠው። ህልም ያላትን ሴት የሚፈራ ህልም የሌለው ወንድ ነው። ገንዘብ ያላትን ሴት የሚፈራ እሱ ቺት እያደረገና እየተንዘላዘለ መኖር የሚፈልግ ወንድ ነው። እንደፈለገ እየበላ እየጠጣ እየወጣ እየመጣ እየረገጣት እየደበደባት እሺ ብላው የምትኖርን ሴት የሚፈልግ ወንድ ነው። እንደዛ አይነት ወንድ ደግሞ ጾታዊ ወንድ ነው እንጂ ሜንታሊ ወንድ አይደለም። አስተሳሰቡ ኦልሞስት የሞተ ነው፣ ደል ነው ማለት ነው። እንደ ሰው ኮንሲደር ሊደረግ አይገባውም። ምን አይነት ሰው ነኝ ብለህ መጀመሪያ አስብ። እንደዚህ አይነት መስፈርቶችን ከማውጣት በፊት ሴት ልጅ ይሄ ነገር ስላላት እንደዚህ ስለሆነች ለትዳር አትሆንም ከማለት በፊት ሁአማይ ብለህ ጠይቅ። እንዴት ነው እኔ ሴቶችን ኢቫሉዌት ያርጋሉ? እኔ ምን አለኝ? እኔ ማን ነኝ? ለስራ ያለኝ አቅም እስከምን ድረስ ነው? ዓለምን መጋፈጥ እችላለሁ ወይ? ኑሮን መምራት እንደ ባል መሆን እችላለሁ ወይ? የቤት ራስ መሆን እችላለሁ ወይ? አባት መሆን እችላለሁ ወይ ብለህ ራስን መጀመሪያ ሚዛን ላይ አስቀምጥ።
የውጪ ሚዛን አያስፈልግም። ሰው አንተን ኢቫሉዌት እስኪያደርግህ ድረስ አትጠብቅ። የህሊናህ ሚዛን ውስጥ ክተትና እስኪያስበው። በእንደዚህ አይነት ሁኔታ ውስጥ ያለህ ከሆንክ አካባቢ ላይ ያለችዋ ሴት ገንዘብ ወይም ዕውቀት ያላት ሆነ አቅም ያላት ሆነ እየፈራህ ከሆነ መጀመሪያ እሷ ላይ ያለውን ነገር ሳይሆን መፍራት ያለብህ የውስጥ ህሊናን ኮንሸስን ጠይቀው። ራስን በራስ እስኪ ጊዜ ወስደህ ዝም ብለህ የሆነ ቦታ ላይ ራስን ሚዛን ላይ ጣል። እኔ ነኝ ችግር ያለብኝ? እኔ ነኝ አስተሳሰቤ ችግር ያለበት? ወይስ እውነት እንደዛ አይነት ሴቶች ለትዳር ሳይመቹ ቀርተው ነው ብለህ ህሊና ይመልሳል። ባይዘወይ የማይዋሽ ፓርት ቢኖር ህሊና ብቻ ነው። አንተ ራስ ውሸት ብትነግረው ራሱ አንተን እንቅልፍ ነስቶክ ኖ መልሱ ይሄ ነው ይልሃል። አንተ ጋር ነው ስንፍና ያለው ይልሃል። አንተ ነህ ተሯሩጠህ ከሷ እኩል መስራት ያልቻልከው ይልሃል። አንድ ቢዝነስ አላት፣ ሁለተኛ ቢዝነስ ለመጀመር የሆነ ነገር ከፍታለች፣ ቁጥር 2 ብሎ ሌላ ቦታ ብራንች ለመክፈት የምትሯሯጣውን ያረዳሃት አንተ ነህ ይልሃል። ከዚህ ከህሊና ማንም ሰው ማምለጥ አይችልም። ማንም ሰው ቢገባህ ማለት ነው። ሴት ልጅ ዓለም ላይ እንደው ባይ ቻንስ ካልሆነ በቀር አንድ ስህተት ስንሰራ ሴት ልጅ ስህተት ከሰራች እያንዳንዱን ስህተቷን ዋጋ ከፍላበት ነው የምታስተካክለው። ዓለም ለሴት ልጅ አትመችም። ወንድ ልጅ ስህተት ቢሰራ ስህተቱን በስህተት አጣፍቶቱላ መኖር ይችላል። አንድ ስህተት ሰርቶ ስህተቱን በስህተት ያጣፈዋል። አንድ ስህተት ሰርቶ ያንን ስህተቱን ሳይማርበት የሆነ ዋጋ ሳይከፍልበት በሆነ አቋራጭ አማላጭ መንገድ አድርጎ ከዛ ስህተቱ ያለምንም ጉዳት ሊወጣ ይችላል። ሴት ልጅ ግን ምንም አይነት ስህተት ትስራ፣ ስፔሻሊ ሮማንቲክ በሆነ መንገድ በፍቅር ዙሪያ ላይ የሰራችው ስህተት ካለ እያንዳንዷ የፍቅር ህይወት ስህተቶቿ ዋጋ አስከፍለዋት ነው ወደ ማንነቷ የምትመለሰው። እንዲሁ እንደ ወንዶቹ እዚህ ጋር በተሳሳተችው የፍቅር ህይወት ቀጥታ ሌላ ቦታ ሄዳ ማስተካከል ማስቀጠል አትችልም። ኢቭን ሂል ለማድረግ ከሆነ የፍቅር ህይወት ላይ ታማ ከሆነ ከዛ ህመም ለመዳን በጣም ረጅም ትራንዚሽን ፔሪድ ነው የሚወስድባት። እንዳንተ በአቋራጭ የሆነ ቦታ ገብታ ሽልምጥምጥ ብላ ወደ ሆነ መንገድ መግባት አትችልም። ሳክሪፋይ ታደርጋለች። ዓለም በደንብ ዋጋ የሚያስከፍለው ሴት ልጅ ልታዝንላት ይገባል። እያንዳንዱ የወንድ ልጅ ጉዳት ሴት ላይ የሚያደርሰው እሷን ዋጋ አስከፍሏት መስተካከሉ አይቀርም ግን ዋጋ ከፍላበት ሊያውም እንደ መጀመሪያው ሻርፕ ያልሆነ ነገር ነው የምታመጣው። ዓለም ራሱ በራሱ ለሴት ልጅ ከባድ ነው። እነዛን ነገሮች ተቋቁማ ጀግና የሆነችውን በራሷ ነገሮች መምራት የምትችለውን የተማረችውን ገንዘብ ይዛ ኑሮ መምራት የምትችለዋን ሴት ለትዳር አትሆንም ብሎ ይሄ አፍህ ሙሉ አፉ ሞልቶ ሲናገር በራስህ ልታፍር ይገባሃል፣ ልታስተካክል ይገባሃል ይሄን ማንነት። እና እንደዚህ የሚባሉ ሴቶች ደግሞ ፕራውድ ሊያደርጉ ነው የሚገባው። አንቺ ሰነፍ ስለሆንሽ አንቺ የሆነ ነገር ስለሆንሽ አይደለም። ገንዘብ ኖሮሻል፣ ዕውቀት ኖሮሻል። እሱ ይሄን ነገር እንዳንቺ እንደጎዶሎ ነገር ሲቆጥርብሽ ልትቀበዩ አይገባሽም። የሱን ድክመት የሱን ችግር ይዞ ካንቺ ህይወት ከነችግሩ እንዲወጣ ትጋብዣዋለሽ እንጂ እከሌ ይሄንን ነገሬን ስላልወደደ ብለሽ ስራሽን ልትተይ አይገባም። ምክንያቱም አንቺ ስራሽን ትተሽ ስትቀመጪ እናቱ ወጥቶ ውጪ ይጨፍርብሻል። ያንቺን ገንዘብ እየረጨ ውጪ ይጫወትብሻል። ቤት መቀመጥሽን ስራ መተውሽን ገንዘቡን ሁሉ ለሱ ሰተሽ ቢዝነሱን ሁሉ አንተ ምራ ብለሽ ቤት ተኮራምተሽ መቀመጥሽን እንደ መልካም ነገር አይተሽ እሱ ስለወደደኝ ነው ብለሽ ማይሆን ዋጋ በስተት እንዳትከፊ። አንቺ ቤት የገባሽ ቀን የሬሳ ሳጥን አብሮ ቤትሽ ገባ፣ ሞተሻል ማለት ነው። በቃ አልተቀበርሽም እንጂ ሞተሻል። እሺ፣ ምክንያቱም አንቺ ቤት ገብተሻል። ኮንትሮል የሚያደርገው ሁሉን ነገር እሱ ነው። ዘንቺት እያደረገብሽ እንደ ውሻ እየተጫወተብሽ እየረገጠሽ ለልጅም ለሚስትነትም ለቤተሰብም እንደ ቤተሰብ እንደ እህት ለወንድም ለእህቶችሽ እንደ እህት እንዳትሆኚ ለእናት ለአባትሽ እንደ ልጅ እንዳትሆኚ አርጎ ብልሽትሽን ያወጣል። you are so strong girls። በተአምር ከመንገድሽ ወደ ኋላ እንዳታፈገፍጂ። ለወንድ ልጅ ብለሽ ይሄን አልወደደውም ይሄንን አልፈለገውም ብለሽ ከህልምሽ ከዓላማሽ ከመንገድሽ በፍጹም ወደ ኋላ እንዳታፈገፍጂ። የተማረችዋንና ገንዘብ ያላትን ሴት የማይወደው ችግር ያለበት ወንድ ስለሆነ መተው ካለብሽ መተው ያለብሽ እንደዛ አይነት አስተሳሰብ ያለውን ወንድ ነው። ስራሽን አይደለም ለቀሽ መቀመጥ ያለብሽ፣ እሱን ነው ለቀሽ መቀመጥ ያለብሽ። እሱን ነው ልታባረር የሚገባው፣ እሱን ነው ልትሸኝ የሚገባው።
ላንቺ የሚገባሽን ቦታ የሚሰጥሽ አንቺን የሚያከብርሽ አንቺ ያለሽን ነገር ክሬዲቱን የሚያቅ ይመጣል ቦታው። ቆሻሾች ሲወጡ ተጠርገው ሲወጡ ለቦታው የሚመጥነው አካል ይመጣል። ያኔ ያንቺን የቤትሽን ራስ ትቀበያለሽ። አንቺም ዘውድ ለመሆን ተዘጋጅተሽ ሚስት መሆን የምትችይበት ቦታ ላይ ትገኛለሽ። ባል የሚሆነው ሲመጣ እናት መሆን ትችያለሽ። አባት መሆን የሚችለው ሲመጣ አትፍሪ። የሆነ የምትወጂው ሰው ሲሄድ ልትጎጂ ትችያለሽ፣ ግን አትፍሪ። የሰጡሽ ስም ልክ አይደለም። you have to proud of it። ወደፊት ልትገፊ ይገባል። የተማርሽው ሴት ወደፊት ሂጂ። ገንዘብ ያለሽ ሴት ወደፊት ሂጂ። ቢዝነስ የጀመርሽው ነገር ካለ ወደፊት አስቀጥይ፣ እንዳታቆሚ። ከህልምሽ በፍጹም ወደኋላ አንድ እርምጃ አይደለም ለሰከንድ እንዳታስቢው። ጠንካራ ሆነሽ መቀጠል አለብሽ። ሆፕፉሊ ይሄ ቪዲዮ የደረሳችሁ ወንዶችም እዚህ ላይ ያነሳነውን ርዕስ ተሰምቶ ታስተካክላለህ የሚል እምነት አለኝ። ሴቶች ስፔሻሊ ደግሞ በእንደዚህ አይነት መንገድ ላይ ያላችሁ ልትነቁ ይገባል። ይሄ አላርም ነው። በቃ እንደዚህ አይነት አስተሳሰብ ያለው ሰው ሬድ ላይን እያሳየሽ ነው። ህይወትሽን ልታተርፍ ይገባል። ይሄ ቪዲዮ ካስተማራችሁ፣ ይሄ ቪዲዮ ከተመቻችሁ ለሌሎች እንዲማሩበት ሼር ማድረግ እንዳይረሳ። ላቭ ዩ ሶ ማች ናይት